መጽሐፍ ቅዱስ ላይ ብዙ ማለት ከመጀመሪያው ጀምሮ ማለት ነው ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ብሎ ደጋግሞ ብዙ ጥቅስ ይነግረናል። ደህንነት በእምነት ብቻ በጸጋ ብቻ እንደሆነ ነግሮ ከዛ ውስጥ ግን ደህንነት በስራ እንደሆነ የምትፈልግ እንደምንም የምትመስል አንድ ጥቅስ ይዘህ ያንን ሁሉ የመጽሐፍ ቅዱስ ክፍል ማፍረስ ይገርማል። አንደኛ እንዳልከው ደህንነት በእምነት ብቻ ነው ብሎ መጽሐፍ ቅዱስ ነግሮ አንተ የሆነ ነገር የሆነች ጥቅስ የምትመስል ጥቅስ ፈልገህ ስታስገባው አንተ ራስህ መጽሐፍ ቅዱስ እርስ በርሱ ይጋጫል እያልክ ነው። መጽሐፍ ቅዱስ በምንም ተአምር ያንተ መረዳት ካልሆነ በስተቀር እርስ በርሱ አይጋጭም። ሮሜ ምዕራፍ 1 ቁጥር 17 በአዲሱ መደበኛ ትርጉም እናንብበው። በወንጌል የእግዚአብሔር ጽድቅ ተገልጧልና ይልና ጽድቁም ከመጀመሪያ እስከ መጨረሻ በእምነት የሆነ ነው፣ ጻድቅ በእምነት ይኖራል ተብሎ እንደተጻፈው ይላል። በወንጌል የእግዚአብሔር ጽድቅ ተገልጧል አለና ጽድቁ ሲጀመርም በእምነት ነው እስከ መጨረሻም በእምነት ነው አለ። ምክንያቱም ጻድቅ ከጸደቀ በኋላ ጻድቅ በእምነት ይኖራል እንጂ በሕግ ይኖራል ተብሎ አልተጻፈም። ከእምነት ወደ ሕግ አይቀየርም። ኦኬ ሶ የመጀመሪያው ልንረዳው የሚገባው ነገር ይሄ ነው። ጽድቅ ሲጀመር በእምነት ነው፣ ሲቀጥልም በእምነት ነው፣ ሲያልቅም በእምነት ነው የሚቀጥለው። ኦኬ ሶ የእግዚአብሔር ጽድቅ ደግሞ የተገለጠው በምንድን ነው አለን? በወንጌል ነው የተገለጠው አለን። በወንጌል በምስራች ውስጥ የእግዚአብሔር ጽድቅ እንዴት እንደሚገኝ ተገልጧል። ሲገለጥም መጀመሪያም በእምነት ነው፣ ስትቀጥልም በእምነት ነው፣ እስከ መጨረሻው በእምነት ነው የሚቀጥለው ብሎ ተነግሯል አለ። አንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 1 ምን ይላል? ወንድሞች ሆይ አለ የሰበኩላችሁን ደግሞም የተቀበላችሁትን። መጀመሪያ ሲሰብካቸው እነሱ የተቀበሉትን መቼ የተቀበሉትን? መጀመሪያ ሲሰብካቸው ፓስት ነው፣ ያለፈ ነው። የዛን የተቀበላችሁትን ይላቸዋል። ከዛ ደግሞ በእርሱም ደግሞ የቆማችሁበትን፣ ይሄ ደግሞ ፕሬዘንት ነው፣ አሁን የቆማችሁበትን። ከዛ ደግሞ በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። ይሄ ደግሞ ፊውቸር ነው። የሰበኩላችሁን የተቀበላችሁትን መጀመሪያ ላይ ፓስት ነው፣ አሁን የቆማችሁበትን፣ ወደፊት ደግሞ የምትድኑበትን የሚለው ደግሞ ወደፊት ነው። የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። ምንድነው የሰበካቸው? ምንድነው መጀመሪያ የተቀበሉት? ምንድነው አሁን የቆሙበት? ምንድነው አሁን ደግሞ የሚድኑበት? እሱን ላሳስባችሁ አለ። ምንድነው እሱ? ቁጥር 3 እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጧችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ። ይሄ ነው መጀመሪያ የተቀበሉት፣ የቆሙበት፣ ወደፊትም የሚድኑበት እውነት ይሄ። እኔም ብሆን ሌሎቹ ሐዋርያትም ቢሆኑ የምንሰብከው ወንጌል ክርስቶስ ኢየሱስ ስለ ኃጢአተኞች ሞተ፣ መጽሐፍ እንደሚል ተቀበረም፣ መጽሐፍ እንደሚል ክርስቶስ ኢየሱስ በሶስተኛው ቀን ከሙታን ተነሳ። የሰው ልጆች ሁሉ መዳን የተፈጸመው በእነዚህ ነገሮች ውስጥ ነው። መዳን ክርስቶስ ኢየሱስ በሰራልህ ስራ ነው። አሁን ምንድን ነው ችግሩ? በጸጋ አሁን ብዙ ጊዜ ሰዎች ብለው የሚያስቡት ምንድን ነው? አንድን ሰው በጸጋ ድነሃል ካልከው ለኃጢአት ይበረታታል ብለው ነው የሚያስቡት። መጽሐፍ ቅዱስ ግን እንደዛ አይለንም። አንድ ሰው በጸጋ እንደዳነ ስትነግረው ያ ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን ያስክደዋል። ራሱን በመግዛት በጽድቅ በቅድስና እግዚአብሔርን በመምሰል እንዲኖር ያስተምረዋል ያለ። ይሄ ብቻ አይደለም። ያ ሰው ሲድን ያ ሰው አዎ በክርስቶስ ኢየሱስ ድኛለሁ፣ ኢየሱስ ጌታዬ ነው ብሎ ሲያምን አዲስ ፍጥረት ይሆናል። ዳግመኛ ይወለዳል። አሮጌ ማንነቱ ያልፋል። አሮጌ ነገሩ በሙሉ ያልፋል።
ስለዚህ ሰውየው አዲስ ህይወትን ነው የሚለማመደው እንጂ የባህሪ ለውጥን አይደለም የሚያደርገው። ስለዚህ መጽሐፍ ቅዱስ አንድን ሰው በጸጋ መዳኑን የምስራቹን ስትነግረው ለኃጢአት ይበረታታል ብሎ መጽሐፍ ቅዱስ አያስብም። የመጀመሪያው ይሄ ነው። ነገር ግን ለኃጢአት ይበረታታል ብለህ ስለ ቅድስና ማስተማር ተገቢ ነው። ባይዘው አማኝ በቅድስና መኖር አለበት። መጽሐፍ ቅዱስም ትቀደሱ ዘንድ ፈልጉ ይላቸዋል። በቅድስና ኑሩ ይላል መጽሐፍ ቅዱስ። ስጋንና መንፈስን ከሚያረክስ ነገር ራሳችሁን ጠብቁ ይላል መጽሐፍ ቅዱስ። ስለ ቅድስና ያስተምራል። በደንብ አድርጎ ነው የሚያስተምረው። አማኞች ሊመጣባቸው የሚችል ቅጣት እንዳለ፣ ተግሳጽ እንዳለ፣ ፍርድ እንዳለ መጽሐፍ ቅዱስ ይናገራል። ደህንነትን ከማጣት ጋር ባይናገርም፣ የዘላለምን ህይወት ከማጣት ጋር ባይናገርም ራሱን የቻለ ኮንስኩዌንስ እንዳለው ይናገራል። ነገር ግን ስለ ቅድስናና ስለ ጽድቅ አስተምራለሁ ብለህ ሰዎች በጽድቅ ህይወት መመላለስ አለባቸው፣ በቅድስና ህይወት መመላለስ አለባቸው ብለህ ደፋሮች እንዳይሆኑ ብለህ ደህንነታቸውን እንደሚያጡ ግን ካስተማርካቸው የሚመጣ ጣጣ አለ። አንደኛ ደህንነታችሁን ታጣላችሁ ብለህ ካስተማርካቸው የክርስቶስ ኢየሱስን ስራ እያጣጣልክ ነው። በጣም ከባድ ነው።